ለዘላለም ተሰብሮ የቀረ ሰዎች አሉ መጠገን ያቃተው ውስጣቸው በጣም ያዘነው ምክንያቱም ጉዳት የደረሰባቸው በስጋ የኔ ነው ባሉት በቅርብ ዘመድ በእናት በአባት በእህት በወንድም በባል ዘመድ ባጎት ባክስት አጠገባቸው ባለ ባቀረቡት ሰው የተጎዱ ሰዎች በተለይ በስጋ ዘመድ ከሆነ ውስጥ በጣም ይጎዳል። ምክንያቱም የምንወደው ሰው ስናድግ የሚያቀን ሰው ስጋዬ ያልነው ሰው በጣም የቀረብነው ሰው ህይወታችንን በሙሉ የምናቃቸው አጠገባችን ያሉ ሰዎች ስናድግ እጃችን ላይ ገንዘብ ሲገባ ወይንም ስንማር ወይ የሆነ ነገር ስንይዝ ጠላቶቻችን ነው ቁጭ ብለው ሲጎዱን አይምሮአችን በጣም ይጎዳል። ይሄ የብዙ ሰው ልምምድ ወይንም ደግሞ ብዙ ሰው የሚያልፍበት ነገር ነው። መደንገጥ የለብንም። ስጋዎቻችን ከጎዱን የኔ ያልናቸው የምንወዳቸው ስንጠራቸው ስናገኛቸው ደስ የሚሉን ሰዎች ግን ደግሞ የሆነ ደረጃ ጋር ስንደርስ የሆነ ነገር አለን ብለን ብቅ ማለት ስንጀምር ኃይለኛ ጉዳት ከጎዱን እንዳንደነግጥ ማድረግ ያለብን አንድ ነገር አለ። እሱ ምንድነው? በፍጥነት የስነ ልቦና የምክር አገልግሎት የሚሰጥበት ቦታ ሄደን ባለሙያ ጋር ቁጭ ብለን እንናገር እንድናለን። በርካታ ሰዎች ዛሬም ድረስ በህይወታቸው ስጋዎቻቸው እህት ወንድሞቻቸው እናት አባት አክስት አጎት አጠገባቸው ያለው ሰው እየጎዳቸው እኔ ነኝ እንጂ ጥፋተኛ እነሱ አይደሉም ብለው ያምናሉ። ውሸት። እንድናዝን አንድ ሰው አጠገባችን ሆኖ ምንድነው እንዲሰማን ያደረገው? የሚጎዳን ሰው ሐዘን እንዲሰማን አያረግም። ማን ስጋም ይሁን ባዳ አጠገቤ ሲሆን ምንድነው እንዲሰማኝ ያደረገው? ከዛ ሰው አጠገብ ሲሆን ደስ ነው ያለኝ አዘንኩ። ውስጤ ምንድነው የተሰማው ነው እውነተኛው ነገር። ያ ሰው ትሪት የሚያደርገን ያ ሰው የሚሰጠን ፍቅር ያ ሰው የሚሰጠን አክብሮት ሁሉ የሚለካው እኛ በተሰማን ነገር ነው እንጂ እነዛ ሰዎች ስጋዎቻችን ስለሆኑ አይደለም። አጠገባቸው ስንሆን የሚሰማን ነገር ምንድነው የሚለውን ነው መረዳት ያለብን። ከማንም ሰው አጠገብ ባዳም ይሁን ዘመድ የሚሰማን ነገር ነው ልክ። እኛ ግን ሞኝ ስለሆንን በተለይ ስጋ ሲሆን ይሰድቡናል እንሄዳለን፣ ያመናጭቁናል እንሄዳለን፣ ይንቁናል እንሄዳለን፣ በስተመጨረሻ ወንጀል ይፈጽሙብናል። እንደ ዛሬ ባል ታሪኮቻችን መጀመሪያ ገና የመጀመሪያ ምልክቱን ያየን ቀን ተስተካከላለህ ተስተካከያለሽ ብለን ግልጹን እናገራለን። የማይስተካከሉ ከሆነ ቻው ብለን እንሄዳለን። መመለስ የለም።